ትራምፕ ከህዳሴ ግድብ ወደ ኢትዮጵያ አየር መንገድ የቢሾፍቱ አየር ማረፊያ። ኢትዮጵያ እየገነባቸው ያለው ግዙፍ ግድብ በጅልነት በአሜሪካ ገንዘብ ድጋፍ የተሰራ ነው በማለት ኢትዮጵያውያኖቹን ያስቆጡት ትራምፕ አሁን ደግሞ ለኢትዮጵያ አየር መንገድ ድጋፍ አደርጋለሁ እያሉ ነው። ትራምፕ ከኢትዮጵያ ራስ አልወርድም በማለት ይታወቃሉ። የህዳሴ ግድቡን ግብጽ ታፈነዳዋለች ሲሉ በአንድ ወቅት በመናገራቸው በመላ ኢትዮጵያ ቁጣን ቀስቅሰው እንደነበር እናስታውሳለን። አሁን ደግሞ በአፍሪካ ደረጃ ስመጥር በሆነው የኢትዮጵያ አየር መንገድ በኩል መጥተዋል። የትራምፕ አስተዳደር መላ ኢትዮጵያውያን በሚኮሩበት የኢትዮጵያ አየር መንገድ ምን እያሉ ነው? በዛሬው መሰናዷችን ለመቃኘት እንሞክራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢትዮጵያ አየር መንገድ ጋር ግንኙነት ለመፍጠር አስበዋል። የትራምፕ መንግስት የኢትዮጵያን አየር መንገድ ለመደገፍ ቁርጠኛ ነኝ እያለ ነው። ትራምፕ አብዝተው ከኢትዮጵያ ጋር የሚያገናኛቸውን ነገር እየፈጠሩ ነው። ባገኙበት አጋጣሚ ሁሉ ኢትዮጵያን ማነሳሳት ይወዳሉ። ኢትዮጵያ ከግብጽ ጋር ጭልጥ ያለ ጦርነት ውስጥ ልትገባ ነበር። ያንን ጦርነት ያዳንኩት እኔ ነኝ በማለት በድፍረትም ይናገራሉ። ትራምፕ ስለ ኢትዮጵያ መናገር የጀመሩት ጠቅላይ ሚኒስትር አብይ የኖቤል ሽልማት ከተሸለሙ በኋላ ነው። ትራምፕ ያኔ በቁጣ መልክ እንዴት የኖቤል ሰላም ሽልማቱ ከኔ እጅ ወጥቶ ኢትዮጵያ ውስጥ ይገባል በሚል ስሜት አነጋጋሪ የሆኑ መልእክቶችን አስተላልፈው ነበር። ትራምፕ ከ5 ዓመት በፊት ተነጥቅ ያለው ስላሉት የኖቤል ሽልማት እንዲህ ሲሉ ተናግረው ነበር። ስለ ኖቤል የሰላም ሽልማት ልነግራችሁ እችላለሁ። ከስምምነት ደረስኩኝ፣ አገር አዳንኩኝ። እንደሰማሁት የዚህ አገር መሪ አገሩን በመታደጉ የኖቤል ሽልማት ማግኘቱን ሰማሁ። እኔ በዚህ ላይ ተሳትፎ ነበረኝ? አዎ፣ ግን እኛ እውነታውን እስካወቅነው ድረስ ምንም አይደለም። ትልቅ ጦርነት ነው ያስቀረውት፣ 2 ሀገሮችን ነው ያዳንኩት። And he won the Nobel Peace. Oh, do you know this? Can you believe it? ለዚህ ለዶናልድ ትራምፕ ንግግር ጠቅላይ ሚኒስትር አብይ እንዲህ ሲሉ መልስ ሰጥተው ነበር። And if President Trump complained, it must go to Oslo, not to Ethiopia. የኖቤል ሽልማት ኮሚቴው አሸናፊዎችን ለመምረጥ ከግምቱ ስለሚያስገባቸው መስፈርቶች ምንም የማውቀው ነገር የለም። ፕሬዝዳንት ትራምፕ ቅሬታ ካላቸው ኦስሎ ወደሚገኘው ኮሚቴ ሄዶ ቅሬታቸውን ማሰማት ይችላሉ። አክለውም እኔ ሽልማቱን ለማግኘት ብዬ አይደለም የምሰራው፣ በቀጠናው በጣም ወሳኝ ነገር ለሆነው ሰላም ነው የምሰራው ብለዋል። And I'm not working for the prize. I'm working that peace is a very critical thing for our region. ጠቅላይ ሚኒስትር አብይ አህመድ እና ዶናልድ ትራምፕ ብዙ ታሪክ ያላቸው መሪዎች ናቸው። የትራምፕ አስተዳደር ለጠቅላይ ሚኒስትር አብይ አህመድ እገዛና ድጋፍ አድርጓል የሚል መላምትም ብዙ ጊዜ ሲቀርብ ነበር። በተለያዩ ጋዜጦችም የትራምፕ አስተዳደር ለጠቅላይ ሚኒስትር አብይ አህመድ ድጋፍ አድርጓል በማለት ጽፈው ነበር። እውነት ትራምፕ ለጠቅላይ ሚኒስትር አብይ ድጋፍ አድርገው ነው ጠቅላይ ሚኒስትር አብይ ስልጣን የያዙት የሚለውን ቁልፍ ጉዳይ ግን እስካሁን ድረስ በሶስተኛ ወገን ሊጣራ ያልቻለ ጉዳይ ሆኗል። ጠቅላይ ሚኒስትር አብይ አህመድ ትራምፕ በምርጫ ቅስቀሳ ጆሮአቸውን ሲመቱ እንዲሁም ለሁለተኛ ጊዜ ተወዳድረው ሲያሸንፉ ከብዙ የዓለም መሪዎች ቀድመው መልእክት በማስተላለፍ ይታወቃሉ። የትራምፕና የጠቅላይ ሚኒስትር አብይ አህመድ ግንኙነት ከላይ በሰማችሁት መልኩ ይመስላል። ትራምፕ ብዙ ጊዜ የሚናገሩ ስለ ህዳሴ ግድቡና ስለ ግብጽ ነው። መላ ኢትዮጵያውያን ገንዘባቸውን አውጥቶ የገነቡትን የህዳሴ ግድብ አሜሪካ ገንዘብ አውጥታበታለች ሲሉ በድፍረት ተናግረዋል። ኢትዮጵያ ግድቡን የገነባቸው በአሜሪካ ገንዘብ ነው በአብዛኛው ማለታቸው የብዙዎችን ቀልብ ስበዋል። ትራምፕ በተከታታይ ለ3 ጊዜያት ያህል የህዳሴ ግድቡ የተገነባው በአሜሪካ ገንዘብ ድጋፍ ነው ብለዋል። ትራምፕ ከአንድም 3 ጊዜ ስለ ህዳሴ ግድቡ የተሳሳተ መረጃ ለዓለም ህዝብ ሲያጋሩ ከጠቅላይ ሚኒስትር ጽህፈት ቤት መግለጫ ለመስጠቱ ብዙዎችን ያስገረመም ነበር። በእርግጥ የህዳሴ ግድቡ ማስተባበሪያ ጽህፈት ቤት ለትራምፕ በሚመስል መልኩ መልስ ሰጥቷል። ሆኖም ግን ለትራምፕ የተሰጠ ይፋዊ መግለጫ እስካሁን ድረስ አልተሰማም። As you know, they've been fighting over the dam. Ethiopia built a dam with United States money largely. It's one of the largest dams in the world. የታላቁ ህዳሴ ግድብን በስም ያልጠቀሱት ትራምፕ በዓለማችን ካሉ ትልልቅ ግድቦች አንዱ ነው፣ ነገር ግን አንድ ትንሽ ችግር አለው ብለዋል። ይህም ወደ ናይል ወንዝ ብዙ ውሃ እንዳይገባ ይከለክላል። ይህ በጣም መጥፎ ነገር ነው ብለዋል። ትራምፕ ከኔቶ ዋና ጸሐፊ ጋር በነበራቸው ውይይት በሰጡት አስተያየት ግድቡ ወደ ናይል የሚሄደውን ውሃ የሚዘጋ ነው የሚል የተሳሳተ ንግግር አድርገዋል። ትራምፕ ይህን ይበሉ እንጂ ግብጽ በበኩሏ ግድቡ ውሃውን ይቀንሰዋል እንጂ ይዘጋዋል ወይም ናይልን ያደርቀዋል በሚል ክስ አቅርባ አታውቅም። ትራምፕ ግን ከግብጽ በላይ ግብጻዊ ሆነው ስለ ህዳሴ ግድቡ በርካታ አሉታዊ ንግግሮችን ሲናገሩ ነበር። ትራምፕ በራሳቸው ትሩዝ የሶሻል ሚዲያ ላይ ስለ ህዳሴ ግድቡ ኢትዮጵያ እየገነባቸው ያለው ግዙፍ ግድብ በጅልነት በአሜሪካ የገንዘብ ድጋፍ የተሰራ ነው ካሉ በኋላ
ይሄው ግድብ ወደ ናይል የሚፈሰው ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ሲሉ ሁለት ሐሰተኛ መረጃዎችን በአንድ ጊዜ አሰራጭተው እንደነበር እናስታውሳለን። ፕሬዚዳንት ትራምፕ የጻፉት መረጃ ሐሰት የመሆኑ አንድ ማሳያ ግብጽና ኢትዮጵያ ስምምነት ላይ መድረስ ባለመቻላቸው የዛሬ 5 ዓመት አሜሪካ ለኢትዮጵያ ከምትሰጠው ሰብአዊ እርዳታ ላይ $100 ሚሊዮን መቀነሷ ነው። አሜሪካ ለግድቡ የምታደርገው ድጋፍ ባለመኖሩ ያቋረጠችው የህዳሴ ግድብ ድጋፍን ሳይሆን አሜሪካ ለኢትዮጵያ በአጠቃላይ ከምትሰጠው እርዳታ ላይ መሆኑ ይታወቃል። ትራምፕ ግን ለህዳሴ ግድቡ ድጋፍ አድርገናል እያሉ ነው። ትራምፕ ከህዳሴ ግድብ ወደ ኢትዮጵያ አየር መንገድ መጥተዋል። ለኢትዮጵያ አየር መንገድም ድጋፍ አደርጋለሁ እያሉ ነው። አሜሪካ የኢትዮጵያ መንግስት በቢሾፍቱ አቅራቢያ ለሚገነባው አዲስ ግዙፍ አውሮፕላን ማረፊያ የገንዘብ ድጋፍ እንደምታደርግ የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ሰሞኑን በኒውዮርክ በሰጡት መግለጫ አስታውቀዋል። ቡሎስ የአሜሪካ ዓለም አቀፍ የልማትና የፋይናንስ ተቋማት ለፕሮጀክቱ ድጋፍ እንደሚያደርጉም ተናግረዋል። በቅርቡ በኢትዮጵያ ጉብኝት ባደረጉበት ወቅት በዚሁ ድጋፍ ዙሪያ ከባለስልጣናት ጋር እንደተነጋገሩ ቡሎስ ገልጸዋል። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ያለውን ጫና ለማርገብና የአገሪቱን የረጅም ጊዜ አቪዬሽን እድገት የማስጠበቅ ዓላማ ላለውና በኦሮሚያ ክልል በቢሾፍቱ በ10 ቢሊዮን ዶላር ወጪ ለሚገነባው ዓለም አቀፍ ኤርፖርት ፕሮጀክት አሜሪካ ድጋፍ እንደምታደርግ በይፋ የገለጸች ሲሆን የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በሰጡት መግለጫ እንደተናገሩት የአሜሪካ ዓለም አቀፍ የልማት ፋይናንስና ሌሎች ተቋማትም ፕሮጀክቱን እየደገፉት ነው። አማካሪው መስከረም 15 ቀን 2018 ዓ.ም ይፋ በተደረገ መግለጫቸው ከኢትዮጵያ በቀጥታ ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተመለስኩ። ለአዲሱ ኤርፖርት ፕሮጀክት ስለምናደርገው ድጋፍ ተነጋግረንበታል። ይህ ኤርፖርት ምናልባትም በአፍሪካ ትልቁ አውሮፕላን ማረፊያ የሚሆን ሲሆን በዓለም ላይ ካሉ ትልልቅ ኤርፖርቶችም አንዱ ይሆናል። $10 ቢሊዮን ምናልባትም የበለጠ ገንዘብ የሚፈልግ ፕሮጀክት ነው ብለዋል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪው ቡሎስ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት የተባበሩት መንግስታት ድርጅት ጠቅላላ ጉባኤና ሌሎች ተቋማት እየደገፉት ነው ሲሉም ተናግረዋል። በተጨማሪም የአሜሪካ ፕሬዝዳንት ትራምፕ አስተዳደር የአፍሪካ ፖሊሲ ውጤት ማሳየት ጀምረዋል ያሉት አማካሪው ከእርዳታ ወደ ንግድ በመሸጋገር የንግድ ሽርክናዎችን በማጎልበት ላይ ይገኛል ሲሉ ገልጸዋል። ፕሬዝዳንት ትራምፕ ከእርዳታ ወደ ንግድ እየተሸጋገረ ያለውን የአፍሪካ ፖሊሲያቸውን በአህጉሪቱ ውስጥ ጠንካራ አጋርነት በመፍጠርና በመደገፍ ላይ ይገኛሉ ብለዋል። ይህ በዚህ እንዳለ ቡሎስ ከቦይንግ ጋር በተያያዙ ከበርካታ ፕሮጀክቶች ጋር ተቀራርበን እየሰራን ነው። ቦይንግ እንደምናውቀው ከኢትዮጵያ አየር መንገድ ጋር ትብብር ያለው ሲሆን ሌሎችም ብዙ መሰል አጋርነቶች አሉት በማለት አስረድተዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ አውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል። ለዓመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። አየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያ የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆይም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ኪሎ ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 126190 ስኩዌር ኪሎ ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት 100,000 ስኩዌር ኪሎ ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝ ተገልጿል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት ተፈራርሟል። ለቢሾፍቱ አውሮፕላን ማረፊያ የሚሆን ገንዘብ ከአንዳንድ የአረብ ሀገራትም ድጋፍ እንዳለው ተገልጿል። አየር መንገዱ በቢሾፍቱ አየር ማረፊያ የመገንባት እቅድ እንዳለው የገለጸው ከ6 ዓመት በፊት ነበር። ባለፈው ዓመት የቢሾፍቱን አየር ማረፊያ ለማሰራት 6 ቢሊዮን ዶላር ያስፈልጋል ቢባልም በአሁኑ ሰዓት ግን ለአየር ማረፊያው የሚያስፈልገው 10 ቢሊዮን ዶላር ነው እየተባለ ይገኛል። እውነት በ10 ቢሊዮን ዶላር ይጠናቀቅ ይሆን? ወደፊት የምናየው ይሆናል።